ስንቴ ይቅር ብለናት ስንቴ ነው ካችን እሱ ብሩክ አንተ ስንት ጊዜ ይቅርታ አደረክላት? 7 ጊዜ ነው ወይስ 70 ጊዜ? መቼም ፈጣሪያችን የሚበድሏችሁን በድሉ ብሎ ይሰበካ አይመስለኝም። ያው እቺቲው የመጣችሁ በልጅ በምሳሌ ነው የመጣችሁ። ስለዚህ ደግሞ በፍጹም ማይሆን ነገር ብሩክ ማህሌት ካሁን በኋላ ቤተሰባችን አጠገብ ድርሽ እንደማትል ነግራኛለች። ስለዚህ በቃ ይቅርታ እንባባል። በአንድ ልጅ በአይኔ ብሌን እኮ ነው የመጣሽብኝ። እሺ በቃ የፈለግከውን ነገር አድርገኝ፣ ብትፈልግ ደብድበኝ፣ እነቀኝ፣ ብቻ በቃ ይቅርታህን ብቻ ስጠኝ እባክህ። ከእንዳንቺ አይነት አስመሳይ ሰው ጋር የማወራበት ምንም አይነት ትርፍ ጊዜ የለኝም። ብሩክ ማህሌት እንግዲህ አይዞሽ፣ ተስፋ አትቁረጭ። አንዳንዴ ነገሮች እንደዚህ በቶሎ ላይቀየሩ ይችላሉ። ያው እንዴ ቀለበቱ ቆይ ከየት አመጣሽው? ለችግር ጊዜ ይሆናል ብዬ ነበር እስካሁን ያልነገርኩ። አሁን ገንዘብ ሳይሆን ችግር አንተ ሆናል። እሺ ሞገስ ዛሬ እንግዲህ ሉላ ሚስቱን ሰርፕራይዝ አደርጋለሁ ብሎ መጀመሪያ ላይ ፕራንክ አድርጎ እንግዲህ ወደ ፕራንኩ ሰርፕራይዝ ቀይራለሁ ብሎ አስቦ የነበረው ነገር በጣም ከባድ መስዋዕትነት አስከፍሎታል። እንግዲህ በጣም በሚገርም ሁኔታ ሉላ እንግዲህ እንደሚታወቀው ሞገስና ሉላ በብዙ መከራ በብዙ ችግር በብዙ ሰቃይ ውስጥ ያለፉ ልጆች ናቸው። በመጨረሻ እንግዲህ ዛሬ እግዚአብሔር ረድቷቸው እንግዲህ መድብልና ብዙ ሰዎች እንደዚህና ያሉ መጥፎ ሰዎች ቢኖሩም እንደ መድብልና እንደ ብሩክ ያሉ ደግሞ ሌሎች ጥሩ መልካም ቅልብ ያላቸው ሰዎች ስላሉ በዛ አማካኝነት እንግዲህ በሚገርም ሁኔታ ያሳለፉት ነገር ያለፈው ነገር በጣም ከባድ ነበረ። ግን አልፈውት እግዚአብሔር ረድቷቸው ዛሬ ላሉበት ነገር ደርሰዋል። እንግዲህ ላሉበት ዛሬ ነገር ቢደርሱም ደግሞ በበለጠ መልኩ ለዚህም በጣም ደስተኞች ናቸው። ከዚህ ባለፈ ደግሞ እንግዲህ ዛሬ ላይ ሉላ እንግዲህ ትዝ ባላላት ማለት ፕሮግራማቸው ባይሆንም ሰሞኑን እያመማት ነበረና እንግዲህ ሕክምና ሄዳ ነበረ። ወደ ላይ ምናምን ጎሚት እያላት ነበረ። ግን ጠርጥራ ነበረ እሷም ለራሱ እንግዲህ ቀድማ ሞገስን እባክህ ማድረግ ያለብን ነገር እናድርግ፣ ምክንያቱም ቀለበት አስራልኛል ላይ ነው እንደምትወደኝ ማቃለው፣ ግን ደግሞ አንዳንድ ነገሮች ማስተካከል አለብህ ብላው ነበረ። ምንድነው እሱ እንግዲህ ምንድነው መስተካከል ያለበት ካላችሁ ደግሞ እንግዲህ ያ ማስተካከል አለበት ብላ ያለችው 80 ማሰር ነው ወይም ደግሞ ውለታ የሚባል ነገር አለ ጋይስና እሱን ነገር ነበር እንግዲህ ለማድረግ የተገደደችው። እሱን ስትጠይቀው እንግዲህ ቆይ እስኪ ምንድነው ያወራሻለሽ እንዴ ምን ሆነሽ ነው እያላት ነበረ። ግን እንግዲህ ያ ጥሩ ስሜት ላይ ስላልነበረች ተነስታ ሄዳ ነበረ። ሄዳም እንደ ህክምናቸው ስታደርግ ያው እርጉዝ መሆኗ ወይም ደግሞ ያው እርግዝና እንደተፈጠረ ነግረዋታል። ከዛ መታ እንግዲህ ለመጀመሪያ ያው ለቅድስቴ ነበር ያወራቻትኝ እና ቅድስቴ በቃ እንደዚህ ተባልኩ እኮ ምናምን ስትላት ኦኬ በቃ አብሽሪ አይዞሽ ምናምን ብላ ያው እሷ እንግዲህ ቅድስቴ ደግሞ ቀድማ ለሞገስ ነግረው ነበረ። እሱ ደግሞ በጣም ደንግጦ ስለነበረ በጣም በሚገርም ሁኔታ እንግዲህ የሆነው ነገር ትንሽ አስቸጋሪ ነው እና ሲመጣ መጀመሪያ በቃ ሰርፕራይዝ ያደርጋት ደስታውን ሊጋራት ነበር ያሰበውና ያው ሰርፕራይዙን ያሰበው ቀጥታ ሰርፕራይዝ ሊያደርጋት አይደለም። መጀመሪያ በቃ ፕራንክ እናደርጋትና ያው ማስደንገጥና ከዛ በኋላ ሰርፕራይዝ ማድረግ ነበር ያሰበው። ከዚያም እንግዲህ እንዳሰበው ተሳክቶለታል። መጥቶ እንግዲህ አጠገቡ ቁጭ ሲል ያው ሉላ ድንጋጤ ውስጥ ነበር፣ ጥሩ ፊሊንግ ላይ አልነበረችም። ከዛም በኋላ ምን ሆነሽ ነው ምን ተፈጥሮ ነው ለምንድን ነው እንዴት ነው ብሎ ጠይቋት ነበርና ጥያቄውን ሲጠይቃት እንግዲህ ምንድን ያለችው አይ የሆነው ነገር ከዛ አንፃር ነው እና በቃ ጥሩ እሱም በቃ ደክሞኛል ምናምን አይነት አክሽን ያሳያት። እሷ ደግሞ በቃ ሞገስ እኔ ጥሩ እንትን አይደለሁም የሆነ ችግር ተፈጥሯል በርግጥ አውቃለሁ እኔ እንጃ ግን ደግሞ ተጨነኩኝ ለምን እንደው አላቅም እንዴ ብትወደኝ አውቃለሁ ቀለበት አስራልኛል ያው ብዙ ነገሮች አሉ ግን ምናልባት የፕሮግራማችን ላይ ሆን ይችላል ግን ደግሞ እርጉዝ ነኝ ወይም ደግሞ ነፍሰ ጡር ነኝ
ብለዋለች። ከዛ ስትለው እንግዲህ አትቀልጅ እባክሽ የምነሱ ጥሩ የምታወሪው ምናምን ሲላት እንዴ ሞገስ በቃ ይሄ እኮ እኔም ሆነ ብዬ አይደለም ያው የተፈጠረው ነገር በእርግጥ አሁን ኢሚዲየት አክሽን ስለሆነ እኔም ለመናገር የፈራሁት ለዛ ነው። ግን ደግሞ በቃ የሆነ ነገር ነው ምን ላድርግ ስለዚህ ፕሊዝ ተረዳኝ እንግዲህ በጣም ይቅርታ እያለችው ነበርና ሞገስ እዚህ ጋር በጣም ኦፍ ነው የሆነው ማለት በጣም ነው የተናደደው። በጣም ፊቱ ሀት ነው የሆነውና ከዛ እሷ ደነገጠች። እንዴ ሞገስ በቃ እንዴት አትሆን እንዴ እኔንም እኮ አስደነቀከኝ ምናምን በቃ እንዴ ማለት እንዴት ሊሆን ይችላል ስትላት ያው አላውቅም የ3 ሳምንት ነፍሰ ጡር ሆነሻል ብለውኛል ሐኪሞች ስትለው በጣም ነው የደነገጠው ማለት እንደደነገጠ ነው አክት ያደረገውና እሷም ደነገጠኝ ማለት ነው። የ3 ወር ሲላት አይ 3 ሳምንት የ3 ወር አይደለም ስትለው እንዴ እኔ ምን አገባኝ እሱ አይመለከተኝም ጉዳይሽ ነው ለነገሩ አንቺ አይደለሽም ጥፋተኛይቱ እኔ ነኝ ቀለበት አስሬ ሚስት እንድትጫወች ያደረኩሽ ስለዚህ እኔ ምን አገባኝ የራስሽ ጉዳይ እንደውም ከዛሬ በኋላ እኔና አንቺ እንትን እዚህ ጋር አብቅቶለታል ስለምትዩ ፍቅር ምናምን ህይወት አላቀልሽም ብሏት ነው እንግዲህ ጓገጭ አለው። ይሄ ደግሞ በጣም ነው የሚያስደነግጠው ነው ለመናገር ቤተሰቦቻችን ምክንያቱም እንደዛ አይነት አክት ሲያደርግ በስማም እንኳን እሷ ቀርቶ ነው ራሱ በጣም ነው የተሰማኝ እውነት ለመናገር አንዳንዴ ፕራንክ ምናምን የሚባል ነገር አገራችን ላይ ነው ይሄ ፈረንጆች ያመጡት ነገር ቢሆን ግን አገራችን ላይ ማሁን ላይ በጣም ተለምዶ በሰፊው በቃ የሆነ ያልሆነ ነገር ሰው በድንገት ይቀየርባቸውና በቃ ብዙ ነገር ይናገሩና ከዛ ወዲህ ፕራንክ ነው ብሎ ይቀይራልና በቃ ይሄ ነገር በጣም ነው የሚያስደነግጠው። እንግዲያታችኋል በቃ በሰዓቱ የተሰማ ስሜት አንዳንድ ሴት ልጅ ምን አይነት ስሜት ይሰማ ይችላል ለዛው የምትወደው የምታፈቅረው ብዙ መስዋዕትነት ይከፈለችለት ምናምን ወንድ ልጅ እንደዚህ ያክል ቃላት ሲያወጣ በስላሴ ስም እንዴት ደፈረ ራሱ ብላችሁ ያንዳንዴ ማለት ይሄን ቃላቱን ለማውጣት ራሱ እንዴት ድፍረቱን አገኘው ብላችሁ አንዳንዴ ራሳችሁን ጠይቃላችሁ ጋይስ። ምክንያቱም ይሄ ነገር በጣም ከባድ ነገር ነው። የራስሽ ጉዳይ ምናምን ስላንቺ የምትሉ ነገር ምንም አይገባኝም ምናምን እስማ በቃ እንጥር ብሎ እኮ ነው ጋይስ የተናገራት አስባችኋል። በጣም ነው የሚደብረው በጣም ጋይስ ይደብራል ማርያምን በጣም ነው የሚያስጠላው ማለት ነው። ግን በቃ በዛ ልክ ነው የተናገራት። ግን ይሄ ደግሞ በጣም ነው የሚያስጠላው ነገር ኤኒዌይስ በጣም ደብሯት ነበረ በጣም ነው የከፋት ምናምን ግን በመጨረሻ ደግሞ እንግዲህ ጥሏት ወጣ። በጣም ነው ግራ የተጋባችው በጣም ነው የደነገጠችው በጣም የሚያስደነግጠው ሁኔታ ነገሩምና ያው በመጨረሻ እንግዲህ ቀጥታ ተመልሶ ሰርፕራይዝ አላት ማለት ነው። የኔ እናት የልጅ አባት ታረጊው ነው ምናምን ሲል እንዴ ቀልደኛ ጋይስ እንደዚህ የሚባል ነገር አለ እንዴ ጎበዝ ናት ሉላ። ግን እኔ ደብድቤው ሁሉ ሄድ ይችል ነበር ማለት ጭራሽ አይደረግም የሆነት ማለት ነው እንዴ በጣም ነው የሚያስጠላው። ስለዚህ በዛ መከሰረት እንግዲህ በጣም ከባድ ነበር ጋይስ። ያው እሷም በርግጥ እንዴት ታደርጋለህ ማለት እንዴት ትላለህ በጭራሽ ይሄ ነገር አይሆንም ምናምን ብላ በጣም ተናዳበት ነበረ። ኤኒዌይስ ያው እሱ እንደገና ተታ ያው እንትን አለች በኋላ ጥላወታ ነበረ እስካለችበት ድረስ ሄዶ እንግዲህ ያው አረጋግቷት ምናምን ይቅርታ ጠይቋት ወደ ራሷ ተመልሳለች። ግን አንዳንድ ነገሮች እንደ ቀልድ የምንናገራቸው ነገሮች ሰዎች ላይ ሄዶ ቃላቱ ምን ሊያደርግ እንደሚችል አናቅምና በቃ እኔ ብዙ ነገር ነው እንትን የተባልኩት በቃ እኔ እንጃ እንደዛ ብሎ ሲላት በምትወዱት በምታፈቅሩት ሰው እንደዚህ መባል በጣም ነው የሚከብደው ጋይስና ይሄን ይመስላል። ቀጣይ እንገናኝ።